ሰዎች እንደምን አላችሁ? ዛሬ ደግሞ እንግዲህ በአዲስ ሁኔታ የደሞዝ የትራንስፖርት እና የቀን ውሎ አበል ታክስ ነፃ የሚሆነው እስከምን ድረስ ነው፣ ታክስ የሚቆረጥበትስ እስከምን ድረስ ነው የሚለውን ዛሬ ወደ እናንተ ይዘን እንመጣለን። እንድትከታተሉን እንጋብዛለን። እንግዲህ ትራንስፖርት ዘርፉ ብዙ ትራንስፖርት ከቤት ወደ ስራ ከስራ ወደ ቤት ጉዞ የሚከፈል የትራንስፖርት አበል አለ። ሌላኛው ደግሞ ከስራ ወደ ቤትና ከቤት ወደ ስራ ሁለት አይነት ነው። ከስራ ከቦታ ወደ ቦታ የምንዘዋወርበት አበል የደሞዝ 1/4 ወይም ከ2200 ብር በላይ መብለጥ የለበትም የሚል አሰራር አለ። ለምሳሌ የአንድ ደሞዝ ሰራተኛ 26959 ብር ቢሆን የዚህ 1/3 ሲሰላ 6739.75 ብር ይሆናል ማለት ነው። ነገር ግን ከ2200 ደግሞ መብለጥ የለበትም ስለሚል ከታክስ ነፃ የሚሆነው 2200 ብር ብቻ ነው ማለት ነው። የመዘዋወሪያ አበል ወይም ለስራ የሚከፈል አበል ማለት ነው። ከዚያ ውጭ ያለው ግን 4300 እንደምታዩት የግብር ውስጥ ወይም ደሞዝ ውስጥ ተካቶ ግብር ታክስ ይከፈልበታል ማለት ነው። ስለዚህ ከግብር ነፃ የሚሆነው እስከ 2200 ብር ብቻ ነው ማለት ነው። ይሄ የመዘዋወሪያ ወይም የመጓጓዣ አበል የምንለው ነው። በዚህ መሰረት ይከናወናል ማለት ነው። ስለዚህ በትራንስፖርት ሁለት አይነት እንግዲህ አበል አለው ማለት ነው። አንደኛው ከቦታ ወደ ቦታ እንዳልኳችሁ የደሞዛችን 1/4 ለአንድ ወር ጉዞ ማለት ነው። ይሄም አጠቃላይ ግን ከአጠቃላይ ከ2200 መብለጥ እንደሌለበትና በዚህም ስሌት ውስጥ መከፈል የሚገባው ብር ከደሞዝ ጋር ተጨምሮ ታክስ እንደሚሆን ያየንበት ነው። ሌላኛው ደግሞ ከስራ ወደ ቤት ከቤት ወደ ስራ ታሪ ከመኖሪያ ቤቱ ወደ ስራ ቦታው ወይም ከስራ ቦታ ወደ መኖሪያ ቤቱ ለሚሆን ለነዳጅ ወጪ በጥሬ ገንዘብ የሚከፈለው ቢሆን ይሄ እስከ 600 ብር ድረስ ነፃ ይሆንና የቀረው ወደ ታክስ ገቢ ይደረጋል ማለት ነው። በዚህ መሰረት 26959 ደሞዝተኛ የሆነ አንድ ሰው 1/4 ሲባዛ የሚመጣው 3914 ቢሆን 3914 ሲቀነስ 600 ብር ታደርጉትና 1714 ብር ከ600 ስለሚበልጥ ታክሴብል ይሆናል ማለት ነው። 600 ብር ብቻ ከታክስ ነፃ የምትሆንበት አሰራር አለ ማለት ነው። ስለዚህ አብዛኞች ብዙ ድርጅቶች ከዚህ በፊት የሰራተኛውን የኑሮ ሁኔታ ለማሻሻል ኑሮውን ተቋቁሞ ለመስራት የቤት አበል፣ የወንበር፣ የትራንስፖርት እንዲሁም የመጓጓዣ አበል ተብሎ ብዙ ጥቅማ ጥቅም ነበረው። አሁን መንግስት ይህንን እንደ ልዩ ጥቅማ ጥቅም በማየት በአንድ ቋት ውስጥ አስገብቶታል ማለት ነው። ሁሉም ታክሴብል እንዲሆን አደረገው ማለት ነው። ለምሳሌ አቶ ሲሳይ ቅድም ምሳሌ እያነሳናቸው ስለመጣን አንድ ድርጅት ውስጥ እየሰሩ ነው ብለን ብናስብ 26959 ነው ደሞዛቸው። የቤት አበል 4000 ቢቀበሉ የትራንስፖርት እና የመጓጓዣ የመዘዋወሪያ አበል ማለት ነው 6500 ቢቀበሉ፣ ለስልክ 350 ቢቀበሉ፣ ከቤት ወደ ስራ ከስራ ወደ ቤታቸው ደግሞ 1500 ቢቀበሉ የትኛው ነው ታክስ የሚሆን የትኛው ነው ታክስ የማይሆን የሚለው በደንብ መታየት ያለበት ሁኔታ ነው ያለው። በዚህ መሰረት ታክሱን ከደሞዝ ጋር የትኛው ነው የሚቀነሰው የትኛው ነው የሚጨመረው የሚለውን በደንብ ወደ እናንተ ይዘን መተን የምናሳያችሁ ፎርሙላ ነው ማለት ነው። በዚህም እንግዲህ አቶ ሲሳይ 1/4 የትራንስፖርት አበል የሚከፈልበት ነው 26959 1/4 6750 ነው። ቅድም እንዳየነው ይሄም በታክስ ደረጃ ሲቀናነስ 6739.75 ነው። መሆን ያለበት ግን 2200 ብር መብለጥ የለበትም። 2200 አጠቃላይ 4300 አካባቢ 6500 ሳይሆን 6739 ማለት ነው። አጠቃላይ ተቀናሽ ይሆናል ማለት ነው። ሌላው እንግዲህ እንደምታዩት ከቁጥሩ 600 አለ
ከስራ ወደ ቤት 1500 ነበር 1500 ሲቀነስ 600 900 ብር ታክሴብል ይሆናል። እንግዲህ አስቡ 1500 ከቤት ወደ ስራ ከስራ ወደ ቤት ይከፈል የነበረው 600 ድረስ ብቻ ነው የሚቻለው ስለሚል ህጉ የታክስ ህጉ 900 ብር ከደሞዝ ጋር ታክሴብል ይሆናል ማለት ነው። በዚህ ላይም ቅድም እንዳልኳችሁ ከቦታ ወደ ቦታ መንቀሳቀሻ የደሞዝ 1/4 ሊያደርስ የሚፈቀድ ሆኖ ሳለ 2200 ብር ብቻ ነን ታክስ ይሆናል፣ ሌላው ታክሴብል ይሆናል ማለት ነው። በዚህ መሰረት መደበኛ ደሞዝ ሲደመር የቤት አበል ሲደመር አሁን እየተቀናነሰ ነው የሚሄደው። እያችሁ የትራንስፖርት አበል ሲቀነስ 2200 ሲደመር ከቤት ወደ ስራ ከስራ ወደ ቤት ደግሞ 1500 ሲቀነስ 600 ብር። አሁን እዚህ ላይ ሂሳቡን ስትሰሩት በአጠቃላይ ተቀናናሹን ማግኘት ትችላላችሁ። አቶ ሲሳይ የሚከፈላቸው ለ15 ቀን አበል እንደው ቢኖራቸው የውሎ አበል 20 ሺህ አካባቢ ያላቸው፣ መደበኛ ደሞዝ 26945፣ የቤት አበል 4000፣ የስልክ ወጪ 350፣ ትራንስፖርት መጓጓዣና መዘዋወሪያ 6500 አለ። ከቤት ወደ ስራ ከስራ ወደ ቤት 1500 ሲደመሩ መስክ ስራ የቆዩበት 20 ሺህ አካባቢ ያበላለ አጠቃላይ 59528 ብር ከታክስ በፊት በወሩ ሰርተዋል ማለት ነው አቶ ሲሳይ። እንግዲህ እዚህ ላይ የትኛው ይቀነሳል የትኛው ይደመራል የሚለው ቅድም ከታክስ ነፃ የሚሆነው የትኛው ነው፣ ታክስ የሚደረገው ወይም ታክሴብል የሆነው የትኛው ነው የሚለው ቅድም በነገርናችሁ መሰረት ካልኩሌሽኑ መስራት ይቻላል ማለት ነው። ከዚህ አንፃር የሚቀናነሱትን ስንቀንስ ከዋናው ላይ መቀነስ የሚቻለውን ታክስ የሚሆኑትና የማይሆኑትን በመለየት ነው። ስለዚህ ቅድም እንዳልነው ታክስ የሚከፈልባቸው አጠቃላይ 11155 ነበሩ። ከ59528 ብር ሲቀናነስ 48000 አካባቢ አቶ ሲሳይ በእጃቸው የሚገባ ብር ይሆናል ማለት ነው። በዚህ መሰረት የታክሴብልና ታክስ የሚደረጉት ክፍያዎች የአንድ ደሞዝተኛ ወይም የአንድ ተቀጣሪ አጠቃላይ ሁኔታ የሚያሳይ ይሆናል ማለት ነው። በአጠቃላይ ስናየው ብዙ የትራንስፖርትን በሉት የቤት አበል እንዲሁም ከስራ ወደ ቤትና ከቤት ወደ ስራ አጠቃላይ ማለት ይቻላል ከታክስ ነፃ የሆነ ምንም አይነት ጥቅማ ጥቅም እንደሌለ ሁላችሁም እንድታውቁት እንፈልጋለን። ምክንያቱም ከዚህ በፊት በተለያየ ታክሴብል ባልሆነ መንገድ ሰራተኛውን ለመጥቀም ብዙ ድርጅቶች ይሰሩ ነበር። አሁን ግን ሁሉም በሚባል ደረጃ እኩል እንዳይጠቀሙ ወይም ታክስ እንዲደረግ ስለተደረገ በዚያ ልክ ሁላችሁም አስተካክላችሁ እንደምትሰሩ ተስፋ እናደርጋለን። የዛሬው ፕሮግራማችን ይህንን ይመስል ነበረ። ስለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ